ማስጣል አልችልም አለ። አቅም በሌለኝ ሰዓት፣ ጉልበት በሌለኝ ሰዓት፣ አልፌ በተሰጠው ሰዓት፣ ሰው ከጎኔ በሌለኝ ሰዓት ላይ ፈልጌ ያላጣሁት ሃሌሉያ ትንሽነቴ ጊዜ ያስጣለኝ እግዚአብሔር፣ ልጅነቴ ጊዜ ያስጣለኝ እግዚአብሔር። አንበሳ ሲመጣ ከአንበሳ እጅ ማንም አያስጥልም። ድብ ከያዘ ከድብ እጅ ማንም ሊያስጥለው አይችልም። አስጥሎኛል አለ። ዛሬ ለእናንተ መልእክት አለኝ። የዳዊት አምላክ እኔን እናንተን ያስጥላል። እንፈልጋለን። እጆቻችሁን አንሱና ያለሁባት ምድር በሉስ፣ ክፉ ምድር አውሬ ያለባት፣ እንደ አንበሳ ያለ ነገር ያለባት፣ እንደ ድብ ያለ ነገር ያለባት በዚች ምድር ላይ እግዚአብሔርን እፈልጋለሁ፣ ያስጥለኛል። ከፍ አድርጉ። አንቺና የአባትሽን ቤት ያስጥላል። እናንተና ህልማችሁን የምትፈልጉት የናዝሬቱ ኢየሱስ ያስጥላል። መዝሙር 27 ቁጥር 10 ላይ ነው የምታገኘው። አባቴ እናቴ ትቶኛል፣ እግዚአብሔር ግን ተቀበለኝ። መዝሙር 27 ቁጥር 10 ከእግዚአብሔር ውጪ ማንም የሚያስጥለኝ የለም። ታላላቅ ጋንግ የሚያክሉ ረጅም ዘመን ውጊያ ስልት ያላቸው እኮ የአባቴ ልጆች አሉ፣ አያስጥሉኝም። የእስራኤል ሕዝብ አጠገብ ያለ እኮ አያስጥለኝም። ሳውር የለበሰው ልብስስ አያስጥለኝም። ሃሌሉያ። አንተ ሕዝብ መካከል ሆኖ ሰማይ ታየው፣ ኢየሱስ ታየው። ትላንትና አለ እጆቻችሁን አንሱና፣ ትላንትና ማለዳ ሰው በሌለበት ከገጠመኝ ነገር፣ ከደረሰኝ ፈተና፣ ከተማ ሰው ጉርጋት፣ ከተቆፈረው ጉርጋት፣ ከሞት አደጋ፣ ከበሽታ፣ ከድህነት፣ ከክፉ ሰዎች እጅ ያስጣለኝ እግዚአብሔር ዛሬ ያስጥለኛል። ትምህርት ይዤላችሁ መጣሁ። አስጥላችኋለሁ። ሄልመስ ያስጥላችኋል። ጩና አሜን በሉሳ። እግዚአብሔር ነቢያት አምላክ ተናግሮኛል። መንፈሴ ላይ ይሄ ነው ያለው። ያስጥላችኋል። እልፍ ሰው ይኖራችሁ፣ ኢየሱስን አይደርስላችሁ። እልፍ ዘመድ ይኖራችሁ፣ አይደርስላችሁ። ራሱን እንኳን ማስጣል አይችልም። ለራሱ ደካማ ነው። በስጋ ለባሽ የሚታመን እርጉም ይሆናል መጽሐፍ ቅዱስ። ለራሱ አይሆንም። ሃሌሉያ። እሱን ነው የምፈልገው። በጭንቄ ሰዓት፣ በፈተናዬ ሰዓት፣ በጦርነቴ ሰዓት፣ በደስታዬ ሰዓት፣ እኔም በሚመለከተኝ ጉዳይ ላይ ያስጥለኛል። ጀምር ባለኝ ጉዳይ ላይ፣ ስራ ባለኝ ጉዳይ ላይ፣ ራስን መንገድ ሩጥ ባለኝ ጉዳይ ላይ፣ የኔን ሐሳብ አገለግል ባለኝ ጉዳይ ላይ፣ ከፊቴ ባለው ጦርነት ላይ እጆቻቸው ነሳ ያስጥለኛል በሉሳ። እግዚአብሔር አንተን ብቻ አይደለም፣ ህልምን፣ ጤናን፣ ልጆችን፣ የሆድን ፍሬ፣ የእጆችን ስራ ያስጥላል። ጩና ያስጥለኛል በሉሳ። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 10 እርሱም ይህን የሚያህል ሞት አዳነን፣ ደግሞም ያድነናል። ለዛ ይላል አይደል? ከሞት ያስጥለናል። እርሱም ይህን የሚያህል ሞት አዳነን፣ ያድነናልም። ክብር ለጌታ ለኢየሱስ ይሁን። ጳውሎስ ነው የሚናገረው። ኃጢአት በሽታ ያስጥላቸዋል። አካላችሁ ላይ ከመጣው ነገር ተናግሮኛል። ያስጥላቸዋል። ጩና ያስጥለኛል በሉስ። እጆቻችሁን የፈለኩት እግዚአብሔር በሉስ። የፈለኩት የናዝሬቱ ኢየሱስ ከሟርታቸው፣ ከአፋቸው፣ ከምላሳቸው፣ ከርግማናቸው ያስጥለኛል። እስራኤልን ከባላ ሟርት ያስጣለ እግዚአብሔር ተናግሮኛል። አንዳንዶቻችሁ ዛሬ ከተሟረተባችሁ ያስጥላችኋል።
ሰይፍ ይዞ የቆመ ሰይፍ ይዞ ነው አይደል የቆመው? እስራኤልን ልራገም ስል በአላም ፊት ሰይፍ ያዘ መልአክ ላከ። ኖ አለ፣ ይሄን ህዝብ አታገኘው። በዚህ ህዝብ ላይ እርግማኔ አይሰራም። በዚህ ህዝብ ላይ ሟርት አይሰራም። አትሄዳትም። ያንተ አፍ ያንተ ሟርት እኔ ነኝ ማስተለው ይሄን ህዝብ። ድራባስ ሰይፍ ይዞ መልአክ ቆመ። ተኝታችሁ ዓለማችሁ ላይ አየራችሁ ላይ እንቅልፋችሁ ሰዓት ላይ ሰማይ መልአክ ይመጣላችኋል። ልጆቻችሁን ሊያስጥል፣ ጤናችሁን ሊያስጥል፣ እድል ፋንታችሁን ሊያስጥል እግዚአብሔር ከሟርታቸው እናንተና ቤታችሁን ያስጥላል። ሃሌሉያ! የፈለኩት እግዚአብሔር አሳልፎ አይሰጠኝ። ልጆቻችሁን አሰነ ያስጥለኛል ቦስ። ሃሌሉያ! ከጥፋት ያስጥላል፣ ከክፉ ሰዎች እጅ ያስጥላል እግዚአብሔር። ለምን ነው የምትፈልገው? ያስጥለኛል። ክፉ ሰዎች አሉ ከእግዚአብሔር ቤት ውስጥ፣ በእግዚአብሔር ቤት ውስጥ አሉ። አብሮ የሚበሉ፣ አብሮ የሚጠጡ፣ አብሮ የሚወጡ፣ አፋቸው እየሳቀ ውስጣቸው ላይ ጭቤ ያላቸው፣ አጋንንት የሚጠቀምባቸው፣ ኮንትራት ይዞ የሚጫወትባቸው፣ የዲያብሎስ የቀባቸው፣ በሐሜት በወሬ እግዚአብሔርን ፍርሃት የሌላቸው ከክፉ ሰዎች እጅ ስማችሁ የሚያጠፉ ከነሱ እግዚአብሔር ያስጥላል። ያስጥላቸዋል። እፈልጋለሁ፣ ያስጥላቸዋል። ከክፉ ወንድሞች እግዚአብሔር ነው የሚያስጥላቸው። አሜን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ጳውሎስ እግዚአብሔር ጌታ ኢየሱስ ክርስቶስን ፈልጎ እንዴት እንዳስጣለ እዛ ቦታ ላይ ታገኛላችሁ። ዴማስ ይህን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዷል። ይህ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 የመጨረሻ የኑዛዜ ስብከት ነው፣ ትምህርት ነው፣ መልእክት ነው የሚባለው። እንደ ነገ ሊታረድ፣ እንደ ነገ ሊገደል የኑዛዜ መልእክት ነው። በሰማይም በምድርም በመላእክትም በሕያዋን ፊት አደራ እላለሁ፣ በጊዜውም አለጊዜውም ወንጌል ስበክ። አንተ ግን ነገሬን ሁሉ በልክ አድርግ እያለ የኑዛዜ ስብከት ነው። ለሚቀጥለው ልጅ ወንጌል ለሚያስቀጥለው ለመንፈሳዊ ፓስተር፣ ወጣቱ ፓስተር ለጢሞቴዎስ አደራ እየሰጠ ነው። እና ዴማስ ሐዋርያ ነው። ዴማስ በቃ ማህተም የታተመ ሰው ነው። ወንጌል አደራ የተቀበለ ሐዋርያ ነው። ዴማስ ትቶኝ ሄዷል አለ። ይህን ዓለም ከኔ አስበልጦ ከሚያገለግለው ከኢየሱስ አስበልጦ ትቶኝ ሄዷል አለ። ሄዷል ምን ፈልጎ? ይህን የጊዜውን ዓለም ፈልጎ፣ ብልጭልጩን ፈልጎ፣ ከእግዚአብሔር ይልቅ ጊዜያዊ ነገር ፈልጎ ሄዷል። ቀጥል። ወደ ተሰሎንቄ ሄዷል። ቢዝነስ ፍለጋ፣ እንጀራ ፍለጋ፣ የሆነ ነገር ፍለጋ ብቻ ሄዷል። ቄርቄስ ደግሞ ወደ ጋላትያ ሄዷል። የሆነ ነገር እሱም ፈልጎ። እሺ ቲቶ ደግሞ ለሆነ ስራ ወደ ደርማጥያ ሄዷል። አሁን ጳውሎስ አጠገብ ያለው ሰውዬው። እሺ ቀጥል። ሉቃስ ብቻ፣ አይ ዶክተር ሉቃስ እግዚአብሔር ይባርከው። አሜን። ሉቃስ ብቻ የሆነ ዝም ብሎ ምድራዊ ጥበብ ብቻ ሳይሆን ሰማያዊ ጥበብ የተቃነ በመንፈስ ቅዱስ የተሞላ ኢየሱስ ባለበት ሉቃስ ብቻ ከእኔ ጋራ ነበረሽ። ማርቆስ ደግሞ አሁን ከኔ ጋር የለም፣ ለአገልግሎቴ ብዙ ይጠቅመኛል። እሺ ስትመጣ ማርቆስን ምን አድርግልኝ? ይዘው አምጣ። እሺ ስትመጣ ግን በጥሮአዳ ከአቅርፋ ዘንድ የተውትን በበርናስ የተጠቀለለው ይላል አዲሱ መደበኛ ትርጉም፣ የተጠቀለለውን መጽሐፍ አምጣ። የናስ እንጥረኛው እስኪንድሮስ ብዙ ጉዳት አድርሶብኛል ይላል አዲሱ መደበኛ ትርጉም። እዛ ጋር ብዙ ምን አድርጎብኛል? እጅግ ከፋብኝ። ምን አድርጎት ይሁን? ጌታ እንደ ስራው ይስጠው። የዴማስ ወደ ዓለም ሄዱ ብዙ ምንተን አልተሰማው። የሌሎቹ ሌላ ቦታ ትቶት መሄዱ ብዙም አላመመው። አሞታል፣ ግን በጣም ከፍቶታል ማለት ነው። ጳውሎስ በጣም ከፍት ካላለው በስተቀር ከአፉ የሆነ ነገር አያወጣም ጳውሎስ። እግዚአብሔር አንተን ይምጣ፣
ሕግ ያለ በጥፊት ይመታኛል። አንተ በኖራ የተለሰንክ መቃብር። የአይሁድ የፋሪስ ምንድነው የሮም ሕግ ያለ ዝም ብላ ትምታ የሚለው እያለ ትመተኛል። እግዚአብሔር አደሪት እዚህ ጋር ደግሞ በጣም ብዙ ነገሩን አበላሽቶበታል ማለት ነው። ክፉ ሰው ነው። ከዚህ ክፉ ሰው እግዚአብሔር ካላስጣለው ጳውሎስን ማንም አያስጥለውም። ብዙ አስቸግሮኛል፣ ብዙ ነገሬን አበላሽቶብኛል አለ። ብዙ መልእክቴን አበላሽቶብኛል አለ። እግዚአብሔር ግን የእጁን ይክፈለው። ከፋርጉ ከከፈባችሁ ከክፉ ሰዎች እግዚአብሔር ያስጥላችሁ። ጩና በደብ አሜን ብለሳ ስማችሁን ከሚያበላሽ፣ እንጀራችሁን ከሚያበላሽ፣ ምንጫችሁን ከሚያበላሽ፣ እግዚአብሔር የሰጠውን መልእክታችሁን ህልማችሁን ከሚያበላሽ እግዚአብሔር ያስጥላችሁ። አባቶች አምላክ ያስጥላችሁ። እግዚአብሔር ያስጥላችሁ። ክፉ ይህን ጥረኛው ወርቅ የሚያነጥር መሰለ ወይ ብር የሚያነጥር ሰው ነው መሰለኝ ቸርች ውስጥ ያለ መልዚህ አታውት ተው። እግዚአብሔር ያስጥለናልኛል። እኔ እንደዚህ ብዬ ለምን ያውቃሉ? ነፍሴን ሊያወጡ ነው። ጌታ ሆይ ቀባኝ ብዬ እንደ ቸርች ውስጥ ለመጥቼ ሊሞት ነው እንዴ? ግደለኝ ብዬ ለምን ያውቃሉ? አስጥሉኝ። እኔ እንዴት ነው የምታስጥለኝ? እኔ መቋቋም አቅቶኛል። ማጣቴን ተቋቁሜያለሁ፣ ችግሬን ተቋቁሜያለሁ። ቤት ውስጥ ያለው ሰው ብዬ ከፈርጉስ ከገጠማችሁ ቤት ውስጥ ካሉ ከክፉ ወንድም ከክፉ እግዚአብሔርን ከማይፈራ ከሃይማኖተኛ ከዘረኛ ከፖለቲከኛ እግዚአብሔር ያስጥላችሁ። ቶች አምላክ ያስጥላችኋል። ውስጣችሁ ያለው ህልም አይሞትም፣ ራእይ አይሞትም፣ ጸጋ አይሞትም። የዳዊት አምላክ የኔ አምላክ ነው። የዳዊት አምላክ ያንቺ አምላክ ነው። ያስጥላችኋል። ጩና ያስጥለኛል በሉስ። እንዴት እንደሚያስጥል ታያላችሁ። ይሰራል ይሄ ቃል። ዛሬ ሞት የምታያችሁ፣ ዛሬ መንገድ የጨለመባችሁ፣ ወይ አገልግሎት እንዳትሄዱ ተከልክላችኋል፣ ወይ የሆነ ነገር እንዳታደርጉ እግዚአብሔር እንደዚህ አድርጎ ብሏችኋል። መሀል ላይ ቆማችሁ ያላችሁ እጆቻችሁ ነው ስና ያስጥለኛል ብሎ ባካይ ይውላችሁ። ህልም እያላችሁ ካርታ ሊያጠፋባችሁ፣ ምሪት ለቀናችሁን ሊያጨልም ከወጣው ከክፉ ሰዎች እግዚአብሔር ያስጥለኛል። እጆቻችሁን አውስና የፈለኩት በሉስ የናዝሬቱ ኢየሱስ ከክፉዎች አፍ ከክፉ ሰዎች እጅ እኔንና የኔ የተባለውን ያስጥለኛል። አምናችሁ አውጁ፣ ያስጥለኛል። ከፍ አድርጉ። እግዚአብሔር ዛሬ የነገረኝ መልእክት አስጥላችኋል። ስማችሁን ከሚያጠፉ፣ ህልማችሁን ከሚያጠፉ። አንተ እኮ ነገ ሊታረድ ሞት አልፈራም እኮ ጨርሻለሁ አለኝ። ጨርሻለሁ፣ አገልግሎቴን ጨርሻለሁ፣ ሩጫውን ፈጽሜያለሁ። የክብር አገልግሎት ይጠብቀኛል። እኔ ብቻ ሳይሆን ከኔ ጋር ኢየሱስን ለፈለጉ ላገለገሉ ለሮጡ ሰዎች ሁሉ። አሁን የከፋኝ ነገር ልቤን ግን ያሳዘነ ነገር እስክንድር ነገር በጌታ በኢየሱስ እንደዚህ አይነት ሰው እግዚአብሔር መንፈሱን ይምታው። አቅም ያላቸውን የሚያሽመደምዱ፣ ተስፋ የሚያስቆርጡ፣ እንዳሰሩ የሚያደርጉ ራባ ጋላባ እግዚአብሔር ከነዛ እናንተን ያስጥላል። ከምትሰሩበት መስሪያ ቤት፣ ከምታገለግሉበት አገልግሎት ዘርፍ ላይ አሉ እኮ አፋቸው ይስቃል፣ ግን ተስፋ እንድታክቱ ብን ብላችሁ አገር ለቃችሁ ከፈኛል፣ እጅግ ከፈኛል። ውስጤ ላይ ያለውን መጽሐፍ ቅዱስም ላይ ይላል አመፀኛ በጎች ይላል ሌሎች እንኳን እንዳይጠጡ ያደፈርሳሉ ይላል። ስለዚህ አይነት አመፀኛ ህልማት ልምታል። አንድ ጩና እግዚአብሔር ብሎስ እፈልጋለሁ፣ ታስጥለኛለህ። የዳዊት አምላክ ዛሬ ተንቢላችሁ ይለኛል ለልጆቼ አስጥላችኋለሁ። ከናቅማችሁ አትሞቱ፣ በገጠማችሁ ፈተና ትሸነፉ። የኢየሱስ ስም በመንገዳችሁ ይሰመራል። ህልባት ይኸው ፈልጋ ድል ሰጣት። ይኸው ፈልጋ እልፍ ገደለች። ይኸው ፈልጋ አሸነፈች። ይኸው ጎረቤት በእናንተ ምክንያት ኢየሱስን ይዘምራል። ዱና አሜን ወሎሳ የፈለገው እግዚአብሔር አላሳፈረው። የጠራው እግዚአብሔር፣ የማለደው እግዚአብሔር፣ የልጅነቱ እግዚአብሔር፣ አባ አባ ያለው ኢየሱስ፣ በድካሙ የፈለገው እግዚአብሔር ያስጥለኝ ጩና ያስጥለኛል በሉስ። አታምኑም? ኢየሱስ ምንም አትሆኑ። የሆነ አቅጣጫ ብቻ አትዩ። ከየትኛውም ከተሰራባችሁ ያስጥላችሁ። አሜን።
ሃሌሉያ። አንድ አጎቴ ልጅ ነበረና ትዝ አለኝ የሆነ ምሳሌ። ከዚህ ቀደም ነግሬያችሁ እንደሆነ አላውቅም። ልጁ በጣም ቀጭን ነው ማለት ብዙ ጊዜ በቃ የሱ ታላቅ ወንድም አለ አሁን ወደ ጌታ ሄደዋልና አንዴ በቦክስ እንደዚህ ከመታ ሰው አይነሳም። በዛ ላይ ይጠጣል ምናምንና ታናሹ ደግሞ የሱ ታናሹ ከኔ ጋር ከፍት እየጠበቀን ሰበብ ይፈልጋል። ልጁ ሕፃኑ ወንድሙ ማለት ነው። ማን ይሄ ያጎቴ ልጅ አቆሎ ማንን ተማምኖ እንደሚያስቸግረኝ እኔ እና እኔም ተንኮል ያዝም እኔ ጋር ተንኮለኛ ነበርኩ እና ወንድሙ የለም ብዬ አንድ ቀን ጫካ ላይ ከፍቶቹን እየጠበቅኩኝ ግርፍ አረኩና አምልጬ እኛ ማዶን ቤት ስላለኝ እናቴ ቤት ማዶ ነው። እኔ ደግሞ አያዴ ጋር ስላደግኩኝ አምልጬ ሊሄድ ስል ሱሬን ያዘ ልጁ። አሁን የገረፍኩት ልጅ ማለት ነው። ጩኸቱን ለቀቀ። አውቃለሁ የኛው እንደ ተሰምቶ እንደሚመጣ አውቄያለሁ። እኔ ከዚህ ቀደም አውቄያለሁ። ስለዚህ ማስቲካ ታውቃላችሁ፣ ተጠመጠመ። ሩጬ እንዳልሄድ ያዘኝ። ጩኸቱን ይለቃል። ከዛ ሌላ ከፍት የሚጠብቁት ለዛ ለወንድሙ ነገሩት። መጣ አበራ ወዴት አባቴ ልግባ? አበራ መጣ ሲባል ከመጣ ፈርደቼ እንደሚያበላኝ ያው አውቃለሁ። ፈርደቼ ነው የሚያበላኝ ከያዘ። እንዴት አድርጌ ላመልጦ? እግሬን ቢጎትቶ አይለቀኝ። እግሬን ቢጎትቶ ይሄ ማስቲካ ሆኖ ላይ ትንሹ። ከዛ አበራ ደረሰ። ከአበራ አሁን ራሴን ማስጥልበት ጥበብ እግዚአብሔር ካላመጣ በስተቀር አውቆ የሆነ ነገር ካላመጣ በስተቀር ማምለጥ አልችልም ብዬ የሆነ መገለጥ መጣልኝ። መገለጡ ምንድነው? አውቆ መሞት። ገና የሆነ አርጩሚያ ይዞ መጥቶ አርጎ የሆነ ካኪ ሱሪ እንትን ነበርና ሹዋ ሲያደርግ አልኩና አውቄ ሞትኩ። የኛውም ይጮሃል። አበራም አርጩሚያ ይዞ ለመምታት ጀምሯል። አሁን የሚያስጥለኝ ይሄ ጥበብ ነው። አበራ እጅ ላይ ሞትኩ። ይችልበታል አውቆ መሞት ደግሞ። አይኔን ወደ ላይ አፌ ላይ አረፋ አኩና ጸጥ አልኩ። አቤ አለኝ የለውም። አቤ ሲለኝ የለውም። ኮረኮረ የለውም። ካንተ እጅ የሚያስጥለኝን መድኃኒት ነው ዛሬ ያገኘሁት ብራዘር። ካንተ እጅ የሚያስጥለኝ ማንም ይሄን መድኃኒት አያገኝም። ቢኮረኮር የለውም። ከዛ አረፋ አፌ ላይ አመጣ። ያኛው ማቴዎስ ነው የሚባለው። ማቴዎስ ጩኸቱን አቆመና መጥቶ ማቴዎስም ይነካል። የለውም ሄጅ ያለው እኔ አበራም ይዳሳል። የለውም። እግዚአብሔር ዛሬ የሆነ ጥበብ ይስጣችሁ። አሜን። እውነቴን ነው የምነግራችሁ። ከዛ በኋላ ብሳና ቅጠል ነበርና እግሬን ጎትቶ ገደሉ ጋር ጥግ ላይ ወስዶ ጥላ ላይ አስተኝቶኝ ብሳና ቆርጦ ላይ ጥሎ ሞቷል ብሎ ከዛ ሲሄድ ዳጌቱን ሲወጣ አየውና እኔ ደግሞ ጥዮም ይባላል ወርጮ አልሞትኩልህም። እሺ አልሞትኩልህ ሞቷል ብሎ ነው ጥሎኝ ሄደው። እግዚአብሔር የዛን ቀን አስጣለኝ። እኔ አላቅም፣ ጥሏችሁ ይሄዳል። ሰማይ አምላክ እግዚአብሔር የሆነ መገለጥ ይሰጣችኋል። እጆቻችሁን አንሱና ጌታ ሆይ በሉስ። እኔ ራሴን ነገሬን ማስጣል አልችልም። አንተን እፈልጋለሁ። ከፈር ቁሳችሁን እግዚአብሔር ያስጥላል። ህልማችሁን እግዚአብሔር ያስጥላል። ጤናችሁን አላባ ያስጥላል። ልጆችሽን እግዚአብሔር ያስጥላል። የሆድን ፍሬ እግዚአብሔር ያስጥላል። ጠገቤ ቆሜ አለ አበረታኝ አለ። ከአንበሳም አፍ አስጣለኝ አለ ጳውሎስ። ዳንኩ አለ። ካጠገቤ አለ። ዴማስ ዓለም ወዶ ሄዷል። እንትናም ሄዷል። ሞዳቸው እነ ማርቆስ ይጠቅሙኛል ያልኩት ራሱ የሉም። እንደው የሆነ መከላከያ ነበር ያለ። መከላከያ ቃል ሰጥ ማንም ሁሉም ከጎን ይልም አለ። ክስ ላይ በነበርኩ ሰዓት ላይ በሐሰት ላይ በተወነጀልኩት ሰዓት ላይ በጌታችን ቃል እስቲ አግኝታል። እሷን ብቻ ሊበልና ሊጨርስ
ይኸውላችሁ 16 ላይ ከተከሰሱበት ነገር የመጀመሪያው መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም ይላል። ማንም ተከሰስኳል። መከላከያዬን ሳቀርብ አንድ ይመጣል ያልኩት ሉቃስም የለም፣ ማቴዎስም የለም፣ ማርቆስ የለም፣ ቲቶ የለ፣ ጢሞቴዎስ ሰውየውን አስባለሁ። ማንም አላገዘኝም አለ። ሕግ አዋቂዎችም አላገዙም፣ ቸርች ውስጥ ያሉ ሰዎችም አላገዙኝ። ኢየሱስ ግን አጠገቤ ላይ ነበረ። ሁሉን ማጣለ አጠገቤ ላይ ግን ጌታ 17 ላይ ታችኋል። መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም፣ ነገር ግን ሁሉ ትቶኝ ሄዱ። ይህን አይቁጠርባችሁ። አንዳንድ ጴንጤዎች ዘወር ብላችሁ ሄዳችሁን እንደማታውቁ የሆናችሁን አቅም ባገኛችሁ ጊዜ፣ ገንዘብ ባገኛችሁ ጊዜ፣ ማዳን ስትችሉ፣ ማስመለስ ስትችሉ፣ የሆነ ነገር ማገዝ ስትችሉ፣ ወንድሜቶቻችሁን ኢየሱስን እየፈለገ እየደከሙ ያሉትን ስትችሉ ዘወር ብላችሁ ሄዳችሁበት ኃጢአት አይቁጠርባችሁ። ከጎናችሁ ያለው ሰው አሁን በሉት እግዚአብሔር አይቁጠርብህ በሉ። ይሄ በጣም በሰላሉ ሰዎች ነው። እግዚአብሔር አይቁጠርብህ በሉ። ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰብክ አሕዛብ ሁሉ እንዲሰሙ ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳም መንጋጋ አዳነኝ። ጌታ ከክፉ ነገር ሁሉ ያድነኛል፣ ወደ ሰማይ መንግስቱም በሰላም ያደርሰኛል። ሃሌሉያ! እጆቻችሁን አንሱ። ጌታ በሉ እስኪ አጠገቤ ቆሞ እያስጣለኝ ለመንግሥተ ሰማይ በሰላም ያደርሰኛል። ከፍ አድርጉ። እኔ እያየሁ ነው። በዓለማችሁ ላይ ተሰራ፣ በአየራችሁ ላይ ተሰራ፣ በድል ፋንታችሁ ላይ ተሰራ፣ በስማችሁ ላይ ተሰራ፣ በቤተሰብ ውስጥ ያለ መከራ አንበሳ ድብ መስሎ የመጣ አያገኛችሁ። አገራችሁ እስክትሄዱ ድረስ ያስጥላችኋል፣ ነገም ያስጥላችኋል። ሃሌሉያ! ጩና ያስጥለኛል በሉስ። ጩና ያስጥለኛል በሉስ። ፈልጉ፣ ያስጥላችኋል። አይጥላችሁም፣ ያስጥላችኋል። አሳልፎ አይሰጣችሁም፣ ያስጥለናል። ጩና ያስጥለኛል በሉስ። ከምትፈሩት ያስጥላችኋል። በቤት ካለው ወንድም፣ በውጭ ካለው፣ ከምታቀው ከማታቀው፣ ከሚጠላ ከሚወድ፣ አባት ሆኖ እናት ሆኖ ወንድም ሆኖ ወዳጅ ሆኖ ሁሉ ነገር ሆኖ ኢየሱስን ፈልገሃልና ያስጥለኛል። እጆቻችሁን አንሱ። አባት እንደሚያስጥል በሉስ። አባት ሆኖ ያስጥለኛል። እናት እንደምታስጥል እናት ሆኖ ያስጥለኛል። ወንድም እንደሚያስጥል ወንድም ሆኖ ያስጥለኛል። ወዳጅ እንደሚያስጥል ወዳጅ ሆኖ ያስጥለኛል። ሁላችሁ ያስጥላችኋል። ሁሉ ነገር ሆኖ ያስጥላችኋል። ለዳዊት ጌታ ኢየሱስ ሁሉ ነገሩ ነው። ለዳዊት ኢየሱስን ብትጠይቁት አባቴ ነው፣ አስጥሎኛል። እናቴ ነው፣ አስጥሎኛል። ወንድሜ ነው፣ አስጥሎኛል። ልጄ ነው፣ ደግፎኛል። ልጁ እንኳን አሳልፎ ሰጥቶታል። ሚስቱን እንኳን ንቀዋለች። ዘመዴ ነው፣ ዘመዱ እንኳን ጦር ወርውሮብኛል። የእስራኤል መጀመሪያ ንጉሥ እኮ መዋጋት ያለበት ስለ ዳዊት ነው። ዳዊትን አባቱን ቤት ከግብር ነፃ መውጣት ነው። አባቱን ከባርነት መውጣት፣ አባቱን ረፍት ነው መሆን ያለበት። የእስራኤል ንጉሥ እኮ ነው። ሳውል ግን አያውቅም። ወዳጅም አላስታ ጦር ወርውሮ ብራሳ ካታያ ጦር እየወረወረ ከሱ እጅ ማስጥሎኛል አለ። እጆቻችሁ ከፍ አድርጉ። ኢየሱስ ሁሉ ነገር ይሆናችኋል። በደንብ አሜን በሉስ። እጆቻችሁን አንሱና ለኔ በሉስ። ኢየሱስ ሁሉ ነገሬ ሆኖ ያስጥለኛል። አሜን ብሏችሁ